እንግዲህ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ። ይህ የሚሰበከው ወንጌል እኛ በክርስቶስ ሆነን የእግዚአብሔር መልእክተኞች ነን። ወዳጆቼ እናከብራችሁና እንወዳችሁ የሀገራችን የኢትዮጵያ ሕዝቦች እግዚአብሔርን እጅግ የምትወዱ ጌታ ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ከሞት ያድናል፣ ይታደጋል። ለእናንተ መልእክት አለን። ወጣቶች፣ እናቶች፣ አባቶች፣ እህቶች ለሁሉ ሰው የሚሆን መልእክት አለ። እኛ በክርስቶስ ኢየሱስ ሆነን የእግዚአብሔር መልእክተኞች ነን። ይህ መልእክት እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም። በክርስቶስ ኢየሱስ ብታምኑ በብርሃን ትመላለሳላችሁ። በክርስቶስ ኢየሱስ ብታምኑ የዘላለም ሕይወት አላችሁ። በክርስቶስ ኢየሱስ ብታምኑ ጌታ ኢየሱስ ክርስቶስ ዳግም ወደዚህ ምድር በሕያዋንና በሙታን ላይ ሊፈርድ በሚመጣው ጊዜ አይፈረድባችሁ። ምክንያቱም ኢየሱስ እንዲያለ በእኔ የሚያምን አይፈረድም አለ። በእኔ የሚያምን የዘላለም ሕይወት አለ አለ። በእኔ የማያምን ግን በአንዱ በእግዚአብሔር ልጅ ይላል ስላላመና አሁን ተፈርዶበታል ይላል። ወዳጆቼ የእግዚአብሔር ቃል ነው እኮ ይህንን የሚነግረን። እኛ ፈጥረነው አይደለንም፣ እራሳችንን አንሰብክም። የምንሰብከው ክቡር የሆነው የእግዚአብሔር ቃል ነው፣ ሕያው ቃል ነው፣ ለዘላለም የማይለወጥ የእግዚአብሔር ቃል ነው ይህንን የሚነግረን። በዮሐንስ ወንጌል 3:16 ላይ እንዲህ ይላል ጌታ ኢየሱስ ክርስቶስ 15ኛ ቁጥር ላይ እንዲህ ይላል ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ብሎ ጌታ ኢየሱስ ስለራሱ ተናገረ። ምክንያቱም በመስቀል ላይ የሚሰቀለው በእኔ የሚያምን ይድን ዘንድ ነው አለ። እርሱ በክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአል። ዓለምን እንዲሁ የወደደው ማን ነው ካላችሁ እግዚአብሔር ነው። እግዚአብሔር ከእኛ ኃጢአታችን እኔንና እናንተን እንዲሁ ወደደን። ኃጢአት እኮ ሳይኖርብኝ አይደለም፣ ኃጢአት ሳይኖርብሽ አይደለም፣ ኃጢአት ሳይኖርብኝ አይደለም። እግዚአብሔር ከእኛ ኃጢአት ነው እኔን የወደደኝ። በማን በኩል ካላችሁ በክርስቶስ ኢየሱስ ከቅድስት ድንግል ማርያም የተወለደው የዓለም መድኃኒዓለም የሆነልን ጌታ ሌላ መድኃኒት ፍለጋ አትንከራተቱ። እግዚአብሔር መድኃኒት ኢየሱስ ክርስቶስ ብቻ ነው። ኢየሱስ ይመጣል በክብር ታጅቦ በመላእክት ታጅቦ ለመሰቀል አይመጣም። አንድ ማስተዋል ያለባችሁ ነገር እህቶችና ወንድሞች፣ ኢየሱስ ክርስቶስ በመስቀል ላይ ለመሰቀል አይመጣም። ኢየሱስ የሚመጣው አሁን በሕያዋንና በሙታን ሊፈርድ መጣ። ሰው ከፍርድ እንዴት ለምትል ነፍስ መልእክት አለ። ከዛ ፍርድ እንዴት አመልጣለሁ? ከእግዚአብሔር ፍርድ ማምለጫ መንገዱን ንገረኝ ካላችሁ ልንገራችሁ። ጌታ እንዲህ ቃሉ በአፍም በልብህም ቀርቦልሃል። ምን እንድናደርግ? ይሄ ቃል ወደ ልብ የመጣ ምን እንድታደርግ ነው? ይሄ ቃል ወደ ልብሽ የመጣ ወደ አፍ የመጣ ምን እንድታደርግ ነው? መጽሐፍ ቅዱስ ላይ በሮሜ መልእክት ላይ ሐዋርያ ቅዱስ ጳውሎስ ሲጽፍ እንዲህ አለ። ምዕራፍ 10 ቁጥር 9 ላይ እንዲህ ተናገራቸው። ሰው ኢየሱስ ጌታ እንደሆነ በአፉ ቢመሰክር ይድናል። እግዚአብሔር ከሙታን እንዳስነሳ ሰው በልቡ ቢያምን ይጸድቃል። አይገርማችሁ? ምንም ዳገት ቁልቁለት የምትወርዱበት በራሳችሁ ኢራን የምናመጣው የድነት ጉዳይ አይደለም። የድነት ጉዳይ በክርስቶስ ኢየሱስ በማመን እግዚአብሔር በሠራው ሥራ ላይ መደገፍ ብቻ ነው። ስለዚህ አምልጡ። ይሄ ነው ምስጢሩ። በመስቀል ላይ የፈሰሰው የደሙ ምስጢር እናንተን ያጸድቃል ከእግዚአብሔር ጋር፣ እናንተን ይቀድሳል ከእግዚአብሔር ጋር ለዘላለም እንድንኖር። ምክንያቱም እግዚአብሔር ቅዱስ ነው፣ ሕዝቡን ሊቀድስ ነው የጠራው። በምን በኩል? በደሙ። ይህ ስብከት ገብቶኛል ካላችሁ ለሰማችሁት፣ ይሄ ለእኔ መልእክት ነው ላላችሁት ወጣቶች፣ እናቶች፣ ወንድሞች ከዚህ ዓለም ጨለማ ሊያድናቸው የሚችለው ጌታ ኢየሱስ ክርስቶስ ነው። ይህን ጌታ ኢየሱስን ከኔ ጋር ንስሐ ለመግባት ፈቃደኛ ከሆናችሁ በልባችሁ እግዚአብሔር ልብንና ኩላሊትን ይመረምራል። ያንተን ልብ የሚያውቅ አምላክ ነው እግዚአብሔር። በእርሱ ዘንድ የተሰወረ ነገር አንዳች ነገር የለም። ስለዚህ እንዲህ ብላችሁ ከኔ ጋር የንስሐ ጸሎት መጸለይ ትችላላችሁ። ጌታ ኢየሱስ
አመሰግናለሁ። ዛሬ ለኔ በቀራንዮ መስቀል ላይ እንደተሰቀልክልኝ ደምን እንዳፈሰስክ እንደሞት ደግሞ በሶስተኛው ቀን ከሙታን እንደተነሳ በአፌ እመሰክራለሁ፣ በልቤ አምናለሁ። ጌታ ኢየሱስ ሆይ ኃጢአቴን ሁሉ በደምህ ደምስስልኝ፣ ኃጢአቴን ይቅር በለኝ። እኔ ኃጢአተኛ እንደሆንኩ አውቃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ይህንን አጭር ጸሎት ከእግዚአብሔር ጋር ኪዳን ግቡ ወዳጆቼ። ጌታ ኢየሱስ ክርስቶስ እንዲህ ነው ያለን ለእናንተ ሰው አለ ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም። ወዳጆቼ የእግዚአብሔርን መንግሥት የምንወርሰው በክርስቶስ ኢየሱስ ስናምን ነው። ዳግመኛ ካልተወለደን የእግዚአብሔርን መንግሥት አይደለም መውረስ አይደለም መግባት፣ የእግዚአብሔርን መንግሥት በሌላ መንገድ ማግኘት አንችል። የእግዚአብሔር መንግሥት ወራሾች የምትሆኑ ዳግመኛ ከተወለዳችሁ ነው። ዳግም መወለድ ማለት ክርስቶስ ኢየሱስን አምናችሁ መዳን ነው። ጌታ ይባርካችሁ። ዘመናችሁ የበረከት ይሁን። ቀናችሁ የተባረከ ይሁን። እግዚአብሔር ምድራችንን አገራችንን ኢትዮጵያን ይባርካል።